እውነተኛ እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ስለዚህ እውነተኛ እረኛ ያለው ሰው እግዚአብሔር እረኛዬ ነው የሚያሳጣኝ የለም። እስኪ ከጎናችሁ ሰው ካለ ነካ አድርጉትና በእግዚአብሔር ቃል ተለወጥ እንጂ የእግዚአብሔርን ቃል አትለውጥ በሉት። በእግዚአብሔር ቃል ላይ አትጎርምስ በሉት። አሜን ነው ወይ? ፈቃዱን ማድረግ በእግዚአብሔር ፊት ጻድቅ ያሰኛል እንጂ ድንቅና ተአምራት ማድረግ በእግዚአብሔር ፊት አያሸልምም። መንፈስ ቅዱስ ጌታ እግዚአብሔር ተአምራት እንድናረግ ሳይሆን በቃሉ ሕይወት በሕይወት ንጽህና በዚህ ቁመና ተገልጠን ለብዙ ሰዎች የሕይወት መዓዛ ሽታ እንድንሆን እግዚአብሔር ስለሚፈልግ የእግዚአብሔር ቃል ይቀይራል እንጂ የእግዚአብሔር ቃል አይቀየርም። ተለወጡበት እንጂ እግዚአብሔርን ቃል አትለውጡት። አሜን። ክብር ለመንፈስ ቅዱስ ሲሆን እግዚአብሔር በዚህ ማለዳ ስለ እረኛ ይናገረናል። መንፈስ ቅዱስ ጌታ እግዚአብሔር ድንቅና ተአምራት የሚያደርግበት ማለዳ ስለሆነ ማንም ሰው ሲፈተን በእግዚአብሔር ተፈተንኩ አይበል። እግዚአብሔር ማንንም ከመጠን ወይንም ከልክ በላይ ስለማይፈተን ባይ ዘ ዌይ ኤኒ ፈተናዎች ወደ ህይወታችን ሲመጡ ፈተናዎች ወደ ህይወታችን የሚመጡበት የፈተናው ከፍታና ዝቅታ የኛን ህይወት ያለንበትን ስታተስ ያሳያል። በትላልቅ ፈተና የሚፈተኑ ሰዎች ትላልቅ ሰዎች ሲሆኑ በትናንሽ ጥቃቅን ፈተናዎች የሚፈተኑ ሰዎች ትናንሽ ሰዎች ናቸው። አብርሃም እግዚአብሔር አምላክ ጠራው። እግዚአብሔር ለኔሽን አባት አደርጋለሁ አለው። እባርካለሁ፣ የሚባርኩህን እባርካለሁ፣ ዘርን አበዛለሁ፣ እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ ያለው እግዚአብሔር ነው። የጠራው እግዚአብሔር ነው። ተስፋን ቃል የሰጠ እግዚአብሔር ነው። አብርሃም የእግዚአብሔርን ቃል ታምኖ ወጣ። ከብዙ ጮት ከብዙ ለቅሶ ከብዙ እንባ በኋላ ባይ ዘ ዌይ ሰይጣን ታውቃላችሁ ወደ አብርሃም ጋር መጥቶ አብርሃም ሆይ አቤት አንተ እኮ ትልቅ ሰው ነው፣ ትክክል የኔሽን አባት ነው፣ እውነት ብለሃል፣ ትክክል ተናግረሃል፣ በጣም ባለጠጋ ሆናል፣ አዎ እውነት ነው፣ በጣም ሀብት ንብረት በዝቶላል፣ ትክክል። ታዲያ ይሄን ሁሉ የሰበሰብከውን ሀብት ይሄን ሁሉ ንብረት ለማን ነው የምታወርሰው ሲለው አብርሃም ኢሚዲየትሊ ትካዜ ውስጥ የሚገባ ይመስላችሁ? ቢኮዝ የጠራው እግዚአብሔር አበዛለሁ ዘርህ የአሕዛብን ደጃፍ ይወርሳል ብሎ የተስፋን ቃል የሰጠው እግዚአብሔር የተስፋ ቃል የዘገየ በሚመስል ኢንቫይሮመንት የደማስቆ ሰው ኤሊኤዘር ይወርሰኛል የሚል የስንፍና የማግሮምሮም ቃል አብርሃም ከአንደበቱ እስኪያወጣ አብርሃም ከባድ ፈተና ተፈትኗል። ፋይናሊ ከብዙ እንባ ከብዙ ለቅሶ ከብዙ ጩኸት ከብዙ ጥያቄ በኋላ አብርሃም ከእግዚአብሔር እጅ ይስሐቅን ከተቀበለ በኋላ እግዚአብሔር አምላክ ትልቅ እንደሆነ አብርሃም የትውልድ አባት እንደሆነ ለማስመስከር እግዚአብሔር በሰጠው በማይደራደርበት እንደ አይኑ ብሌን የልቡ ማረፊያ በሆነው በአንድ ልጁ በይስሐቅ እግዚአብሔር አብርሃምን ፈተነው። አብርሃም ፈተናውን አለፈ። አያ ማንም ሰው ሲፈተን በእግዚአብሔር ፈተናለው አይበል። እግዚአብሔር ማንንም ደግሞ ቢፈተን ከልክ በላይ ማንንም እግዚአብሔር ስለማይፈተን አብርሃም ተፈትኖ ስላለፈ አብርሃም የኔሽን አባት መባል ሲያንስበት ነው። አብርሃም በይስሐቅ ተፈትኖ አብርሃም ፈተናውን አልፏል። አብርሃም በካቶሊክ ቤት አባት ነው፣ በእስልምና እምነት ውስጥ አባት ነው፣ በኦርቶዶክስ ቤት አባት ነው፣ በፕሮቴስታንት ቤት አባት ነው። እግዚአብሔር አብርሃም ትልቅ ፈተና እግዚአብሔር አብርሃምን ሲፈትነው አብርሃም ትልቁን ፈተና ስላለፈ አብርሃም በእግዚአብሔርና በዚህ ሁሉ ትውልድ ፊት ትልቅ የትውልድ አባት ነው። ስለዚህ ትላልቅ ፈተናዎች ስትፈተኑ ለምን ትላልቅ ፈተና ተፈተንኩ አትበሉ። ቢኮዝ ትልቅ ስለሆናችሁ ነው ትላልቅ ፈተና ወደ ህይወታችሁ የሚመጣው። ትናንሽ ፈተናዎች የሚፈተኑ ሰዎች ትናንሽ ሰዎች ናቸው። ትላልቅ ፈተናዎች የሚፈተኑ ሰዎች ትላልቅ ሰዎች ናቸው። አሜን 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 አሜን። አብርሃም ለእግዚአብሔር አንድ ይስሐቅን ሰጥቶ አብርሃም ከእግዚአብሔር እጅ ኔሽን ተቀብሏል። ከኔ ጋር ናችሁ? አንድ ይስሐቅን ሰጥቶ አብርሃም ከእግዚአብሔር መዳፍ ኔሽን ተቀብሏል። ትውልድ በጣም ሴክሬት ነገሮችን ልንገራችሁ። አብርሃም ሲጨው የነበረው ለአንዱ ይስሐቅ ነው። እግዚአብሔር የተስፋን ቃል ሲሰጥ የነበረው ስለ ኔሽን ነው። አብርሃም ሁል ጊዜ ደማስቆ ሰው ኤሊኤዘር ሊወርሰኝ ነው ብሎ በእግዚአብሔር ፊት ሲያግሮመርም እግዚአብሔር ያወጣውና የሰማይ ከዋክብትን ያሳየውና መቁጠር ትችላለህ ይላል ነው አልጀ ዘርን እንደ ሰማይ ከዋክብት እንደ ባህር ዳር አሸዋ። አብርሃም ስለ ይስሐቅ ሲያወራ እግዚአብሔር ስለ ኔሽን ነው የሚያወራው፣ ስለ ትውልድ ነው የሚያወራው። ኦኬ ፋይናሊ አብርሃም የእግዚአብሔር መለኮታዊ ንግግር ሲገባው አብርሃም ያደረገው ነገር ቢኖር ይስሐቅን ሰጥቶ ትውልድን የተቀበለው። ሃሎ ከኔ ጋር ናችሁ?
አንድ ያለህን ነገር ሰጥተህ ከእግዚአብሔር እልፍ ነገር መቀበል። this is a big wisdom። ለዚህ ነው መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ የዕብራውያን ጻፊ ሲናገር ከፊቱ ያለውን ደስታ ተመልክቶ የመስቀል ሞት የእርግማንን ሞት በመስቀል ላይ ታገሰ ይላል። ኢየሱስ አንድ ራሱን ሰጥቶ ምክንያቱም የስንዴ ቅንጣት በምድር ላይ ሳትሞት ብትቀር ደርቃ ስለምትቀር ነገር ግን ያቺ የስንዴ ቅንጣት በመሬት ውስጥ ብትበሰብስ እልፍ ስንዴዎች ይዛ እንደምትወጣ ኢየሱስ ክርስቶስ በመስቀል ላይ መሞት ነበረበት እኔና እናንተ እንድንገኝ። አንድ ይስሐቅን ሰጥቶ አብርሃም ኔሽንን እግዚአብሔር ከእግዚአብሔር እጅ አብርሃም እንደተቀበለ ሁሉ ኢየሱስም አንድ ራሱን በመስቀል ላይ ሰጠና እግዚአብሔር አብ አባት በልጁ በክርስቶስ ኢየሱስ ዓለምን ታረቀ፣ ዓለምን ተቀበለ። this is the big wisdom by the way spiritual እንትን ነው የምነግራችሁ፣ መንፈሳዊ ኪዎችን ነው የምነግራችሁ። ማንም ሰው ስፒሪት ሪልም ላይ ከፍ ማለት ከፈለገ የሁሉ ባሪያ ይሁን። ባርነት በሰው ሎጂካሊ በሰው እይታ በታች መሆን ነው። መንፈሳዊ ዓለምን ደግሞ ዝቅ ማለት ከፍ ማለት ነው። ስለዚህ ይስሐቅን ሰጠና ኔሽንን ተቀበለ አብርሃም፣ እኔና እናንተን ተቀበለ። ኢየሱስ ራሱን መስቀል ላይ ሰጠና ዓለምን ከዲያብሎስ እጅ ነጠቀ። የእግዚአብሔር ቃል የሚለውጥ ነው፣ የሚሰራ ሰራተኛ ነው፣ ሕያው ነው፣ ዘላለማዊ ነው። አሜን አሜን። ክብር ለመንፈስ ቅዱስ ይሁን። የእግዚአብሔር ቃል ይቀይራል እንጂ የእግዚአብሔር ቃል አይቀየርም። ቃሉ ዘላለማዊ ነው። በእኛ እምነትና ጸሎት የሚለወጥ የእግዚአብሔር ቃል የለም፣ ወይንም የሚሻሻል የእግዚአብሔር የመለኮት ቃል የለም። ቢኮዝ የእግዚአብሔር ቃል የሚለውጥ ወይንም የሚቀይር እንጂ የማይቀየር ስለሆነ ተለወጠበት እንጂ አትለውጠው፣ ተለወጭበት እንጂ አትለዋወጪ። አሁን እግዚአብሔር የተቸገረው በሚለዋወጡ ሰዎች እግዚአብሔር ተቸግሯል። ስለዚህ በእግዚአብሔር ፊት ኩላሊትና ልብን በሚመረምረው ፊት በእግዚአብሔር ቃል ተለወጡ እንጂ የእግዚአብሔር ቃል ፊት እናንተ አትለዋወጡ። በመለዋወጥ እንደ እንስስ በመቀያየር የምትቀይሩት የእግዚአብሔር ዘላለማዊ ሐሳብ የለም። በመሰዊያ ላይ በመንበርከክ በመጨው ፈቃዱ በሕይወታቸው እንዲፈጸም እንጂ የእግዚአብሔር ፈቃድ እንዲቀየር የምትጸልዩ ሰዎች ዛሬ በእግዚአብሔር ቃል ላነቃችሁ ይሄን እናገራለሁ። በዚህ ማለዳ ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? የእግዚአብሔር ቃል ይቀይራል እንጂ የእግዚአብሔር ቃል አይቀየርም። ስለዚህ መለወጥ እንጂ መለዋወጥ ለማንም አይጠቅምም። በእግዚአብሔር ቃል ተለወጠበት እንጂ እግዚአብሔርን ቃል አትለዋውጠው፣ ወይንም በእግዚአብሔር ቃል ፊት አትለዋወጥ። በእንደዚህ አይነት ኢንቫይሮንመንት የምታመጣው ውጤት ጨለማ ስለሆነ፣ ፋይናሊ ኪሳራ ስለሆነ፣ ፋይናሊ ለቅሶ ስለሆነ መለዋወጥ ማንንም አያተርፍም። ጌታም አሁን የተቸገረው ባልተለወጡ ነገር ግን በሚለዋወጡ ግለሰቦች ነው። አየህ ወዳጄ፣ በእውነተኛው ትምህርት እንለወጥ እንጂ ትምህርቱን አንለውጥ። አንዱን ይስሐቅን ሰጥቶ ኔሽን ተቀበለ። ዛሬ እረኛችን ኢየሱስ የሚያሳጣን ስለሌለ በለመለመ መስክ በእረፍት ውሃ ዘንድ ስለሚመራን፣ አሜን 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 አሜን። በትሩና መርኩዙ ስለሚያጽናኑን፣ በጠላቶቻችን ፊት ለፊት ራሳችንን በዘይት ስለሚቀባው እውነተኛ እረኛ ስለሆነ ስለ ክርስቶስ ኢየሱስ ነው የምናገረው። የዚህ ቃል ምስጢር ሲገባ በእግዚአብሔር ፊት እንግዳና ታላቅ ነገር ትቀበላለህ። እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። ሃሌሉያ። በሞት ጥላ እንኳን መካከል ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ እርግማንን አልፈራም፣ ቀስትና ጦሩን አልፈራም፣ የሞት ወጥመድን አልፈራም፣ ማጣት፣ ረሃብ፣ በሽታ፣ ቸነፈርን አልፈራም። በትርህ መርኩዝህ ያጽናኑኛል፣ ከበላተኛው አፍ ተናጥቀው ያወጡኛል። ቢኮዝ እግዚአብሔር እረኛዬ ነው አለ ዳዊት። ለሞት እንዳልተኛ እግዚአብሔር አይኖቼን ያበራል። መለዋወጥ በእርሱ ዘንድ የሌለ ይዋሽ ዘንድ ሰው ያልሆነው በናዝሬቱ ጌታ በኢየሱስም በቃሉ እንለወጣለን እንጂ የእግዚአብሔርን ቃል አንለውጥም። የሚሻሻል እግዚአብሔር ቃል የለም። የሚቀይር እንጂ የሚቀየር ቃል የለም። እኛን የሚለውጥ እንጂ የሚለወጥ የመለኮት ቃል የለም። ሕይወትን የሚለውጥ፣ ትዳርን የሚለውጥ፣ ጤናን የሚለውጥ፣ ስራህን የሚለውጥ፣ ያንተን ሕይወት የሚለውጥ እንጂ የሚለወጥ አምላክ የተቀረጸ አምላክ የለንም። የምናሻሽለው እንዲህ ብታረግ የምንለው አምላክ የለንም። አሜን ነው ወይ? ክብር ለመንፈስ ቅዱስ ይሁን። በዚህ ጉዳይ ለአጋሲና ሀካባር ዳካባያ አረ ሃሌሉያ።
እስጩይና አምላክ እግዚአብሔር አይለወጥም በይ። አይ እኔን የሚለውጥ ወንጌል እንጂ የሚለወጥ ወንጌል የለኝም። እኔን የሚሰራ እኔን የሚቀይር እኔን ከጨለማ ወደ ብርሃን ከሞት ወደ ሕይወት ከበሽታ ወደ ጤና የሚያመጣ እኔን የሚቀይር ቤቴን የሚቀይር ትዳሬን የሚቀይር ጤናዬን የሚቀይር እንጂ የሚቀየር አምላክ የማሻሽለው አምላክ የሚለወጥ አምላክ የለኝም። እኔ ኢየሱስ ያደ በእንደዚህ አይነት አንደርስታንዲንግ የእግዚአብሔርን ቃል እንድሰሙ ፈልጋል። ቢቻላችሁ መላው ሰውነታችሁን ጆሮ አድርጋችሁ ዛሬ ብትሰሙ ብዙ ሰዎች የምታተርፉበት ማለዳ ስለሆነ አሜን። በብሉይ ኪዳን ዘመን የናዝሬቱ ኢየሱስ ከመገለጡ በአዲስ ኪዳን በፊት በዘሌዋውያን 16:17 እንዴት አይነት የህይወት ስርዓት እንደነበራቸው የዕብራውያንን ህይወት ማጥናት በቂና ከበቂ በላይ ነው። ማንም ሰው ወደ እግዚአብሔር ሐልወትና ግሎሪ መቅረብ አይችልም። ወደ መቅደሱ መቅረብ አይችሉም። የተሰራውን የቤተ መቅደሱን ግንብ በእጃቸው መንካት አይችሉም። ለሰሩት በደልና ኃጢአት በጠቅላላ መስዋዕት አምጥተው በእነሱ ምትክ የመሰዋት መሰዊያው ላይ ተሰውቶ ደሙ በጉበና መቃ ላይ ከተረጨ በኋላ ነው ሰዎቹ ኢቭን ወደ ማህበረሰቡ ተቀላቅለው ላይፍን መቀጠል የሚችሉት። ነገር ግን በአዲስ ኪዳን የናዝሬቱ ኢየሱስ ወዶና ፈቅዶ እኔ ብሄድ ይሻላል እኔ ካደርኩ አጽናኙ መንፈስ አይመጣም ብሎ እኛን የመንፈስ ቅዱስ ማደሪያዎች አድርጎናል። የክብሩ መገለጫዎች ፍጥረታት ሁሉ የኛን መገለጥ እንዲናፍቁ አድርጓል። ወሳችን ክብራችንን እግዚአብሔር በልጁ በክርስቶስ ኢየሱስ መልሶልናል። በብሉይ ኪዳን ዘመን ካህኑና መሰዊያው የተለያዩ ናቸው። መሰዋት ካህን መሆን አይችልም። ካህኑ መሰዋት መሆን አይችልም። መሰዋቱ ሌላ ነው፣ ካህኑ ሌላ ነው። በአዲስ ኪዳን ግን መሰዋቱ ራሱ በጉ ክርስቶስ ኢየሱስ ነው። ካህኑም ሊቀ ካህኑም ራሱ ክርስቶስ ኢየሱስ ነው። ራሱ መሰዋት ራሱ ሊቀ ካህን የሆነ ብቸኛ አዳኝና መድኃኒት የሆነው አምላካችን ክርስቶስ ኢየሱስ ብቻ ነው። ከኔ ጋር ናችሁ? ኢየሱስ ያድናል። ይሄ ሊቀ ካህን የዕብራውያን ጻፊ ሲናገር እንዲህ አይነት ሊቀ ካህን ይገባናል። በብሉይ ኪዳን ዘመን ካህን መስዋዕት ሆኖ አያውቅም። መስዋዕቱ ካህን ሆኖ አያውቅም። ካህኑና መስዋዕቱ የተለያዩ ናቸው። ካህኑ የሌዊ ዘር ነው። ኦኬ። መሰዊያው ላይ የሚሰዋው መስዋዕት ደግሞ በግ ነው። በአዲስ ኪዳን የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው ክርስቶስ ኢየሱስ ነው። ስለዚህ በቤተ መቅደስ በላይኛይቱ በሰው እጅ ባልተሰራችው መቅደስ ሐዋርያው ዮሐንስ ፍጥሞ በምትባል ደሴት ላይ ተጥሎ የተመለከተው እረኛው ያ በጉ ክርስቶስ ኢየሱስ በጉ በጉባኤው መካከል ነበረ። ያ በጉ ራሱ እረኛቸው ነበር ይላል። እኔ በጣም የሚገርመኝ ነገር ልንገራችሁ። ዓለም ከተፈጠረ ጀምሮ በግ እረኛ መሆን አይችልም። ሃሎ ከኔ ጋር ናችሁ? በግ ይጠበቃል እንጂ በግ ሲጠብቅ አይተናናቅም። እስቲ ከናንተ መካከል የሚጠብቅ በግ መንጋውን በበጎች መካከል ያለ በግ በጎችን ሲጠብቅ አይታችሁ ታውቃላችሁ? በአዲስ ኪዳን ክርስቶስ ኢየሱስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ የተባለው በዮሐንስ ወንጌል ምዕራፍ 10 ላይ በጉ ክርስቶስ ኢየሱስ ነው። ይሄ በግ ራሱ እረኛ የሆነው በግ ነው። ይሄ በግ እረኛ የሆነ በግ ነው ክርስቶስ ኢየሱስ። ያ ብቻ ሳይሆን በዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረው የሚበላ በግም ጭምር ነው። ኢየሱስ ክርስቶስ ሲርበን የምንበላው በጋችን ደግሞ ስንቅበዘበዝ የሚጠብቀ እረኛ የሆነ በግ ክርስቶስ ኢየሱስ ብቻ ነው። ስለዚህ በብሉይ ኪዳን ዘመን ካህኑ መስዋዕት ሆኖ አያውቅም። መስዋዕቱ ካህን ሆኖ አያውቅም። በአዲስ ኪዳን ኢየሱስ ክርስቶስ ራሱ መሰዊያው ላይ መስቀል ላይ መስዋዕት ሆነና ራሱ ክርስቶስ ኢየሱስ ሊቀ ካህን ሆነ። ኢየሱስ ብቻ ነው ራሱ መስዋዕት ራሱ ካህን የሆነው። በብሉይ ኪዳን ዘመን በነበሩ ሞት በከለከላቸው ካህናቶች ሁሉ ዘመን ካህን መስዋዕት ሆኖ አያውቅም። መስዋዕቱም ካህን ሆኖ አያውቅም። ሁለቱ ለየቅል ናቸው። የኔና የናንተ ጌታ ግን ራሱ መስዋዕት ሆነ፣ ራሱ ሊቀ ካህን የሆነ ብቸኛው የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው። ክርስቶስ ኢየሱስ እውነተኛ ካህን ነው። ራሱን ያቀረበ ካህን። ነገር ግን የናዝሬቱ ኢየሱስ ራሱ መሰዊያው ላይ ራሱ መስዋዕት ሆኖ ራሱ ሊቀ ካህን ያውም ለዘላለም የሚሆን ሊቀ ካህን ሁላችንን ካህናት አድርጎ በእኛ ላይ እሱ ሊቀ ካህን የሆነ ሁላችንን ንጉሥ አድርጎ እሱ በእኛ ላይ የነገስታት ንጉሥ የሆነ
ከዘር ከቋንቋ ከነገድ ሁሉ ዋጅቶ ለአምላኩ ለእግዚአብሔር መንግስትና ካህናቶች እንሆን ዘንድ ያበቃ እንዲህ አይነት ሊቀ ካህን ደግሞ ይገባናል ተብሎ የተጻፈለት እውነተኛ ሊቀ ካህን እውነተኛ እረኛ በግ የሆነው እረኛ እንዲህ አይነት ሊቀ ካህን ያላችሁ በክርስቶስ ኢየሱስ ቀራንዮ መስቀል ላይ በተሰራ ስራ በማመናችሁ ብቻ እኔ ዋስትና እየሰጠዋችሁ ዋስትናችሁ ደግሞ እውነተኛ እረኛ የሆነው ክርስቶስ ኢየሱስ ነው። ዋስትናችሁ ክርስቶስ ኢየሱስ አያስነካችሁ። የስብከቴ ርዕስ እሱ ነው። እረኛው ክርስቶስ ኢየሱስ አያስነካሽም። ቤትሽን አያስነካም፣ ጤናሽን አያስነካም፣ ትዳርሽን፣ ልጆችሽን፣ ራእይሽን፣ ህልምሽን፣ ነገሽን አያስነካም። ለምን? እውነተኛ እረኛ ስለ በጎቹ ነፍሱን አሳልፈው ይሰጣል። እኔ በግ ሲጠበቅ እንጂ በግ ሲጠብቅ አይቻላል። ይሄኛው ግን ካህን፣ ይሄኛው ሊቀ ካህን፣ ይሄኛው እረኛ፣ ይሄኛው በግ ግን ራሱ የሚጠብቅ በግ፣ ራሱ ጠባቂ የሆነ በግ ማለት ነው። ሶ ሚራክል ራሱ የሚጠብቅ በግ፣ የማይጠበቅ ነፍሱን አሳልፎ የሚሰጥ ሞያተኛ የሆነው እረኛ ነጣቂ ተኩላ ሲመጣ መንጋውን በተራራ ላይ በትኖ ነፍሱን ለማዳን ይሸሻል አለ ኢየሱስ። ኖ እረኛ በጠቅላላ ባይደው የሚሾመው እረኞቹን እግዚአብሔር ሲሾም እረኞቹ የተሾሙት እረኞቹ በጎቹን እንዲያበሏቸው ሆኖ ሳለ ነገር ግን እረኞቹ ከመንጋው መካከል የሰቡትን እየወሰዱ ለራሳቸው ጥቅም አርደው በሏቸው። ይሄኛው በግ ግን ከመንጋው መካከል ወስዶ እንደ ሞያተኛ እረኞቹ አርዶ የሚበላ ሳይሆን ራሱ የሚበላ በግ ነው። ኢየሱስ አዳና ሲያኮ ዊን ባሃዲን ማኔካ ዶኮቦያ ራሱ የሚበላ በግ ደግሞ እረኛ የሆነው በግ ክርስቶስ ኢየሱስ እውነተኛ እረኛ። እግዚአብሔር ከሰነፍ እረኛ ወይንም ከምናምንተኛ እረኛው እጅ በትሬን ወስዳ ሞያተኛ ይሏል መጽሐፍ ቅዱስ። እሱን ክፍል ነው ዛሬ እንድናይ የምፈልገው። እግዚአብሔር እረኞችን በዘመናት ሁሉ መካከል ሲሾም እረኞቹ በጎቹን እንዲጠብቁና በጎቹን እንዲያሰማሩ እንዲያበሏቸው ሆኖ ሳለ ነገር ግን የተቀጠሩ እረኞች በዘመናት ሁሉ መካከል የነበሩ እረኞች ከመንጋው መካከል የሰባውን እየወሰዱ ለራሳቸው ጥቅም አርደው በልተዋቸዋል። ይሄኛው እውነተኛው እረኛ ነገር ግን እንደ ሞያተኞቹ ከመንጋው መካከል የሰባውን ወስዶ የአርዶ የሚበላ ሳይሆን ራሱ ፋሲካችን ክርስቶስ ኢየሱስ ታርዷል ተብሎ እንደተጻፈ የሚታረድና የሚበላ እውነተኛ እረኛ ክርስቶስ ኢየሱስ ነው። እዚህ ጌታ ውስጥ የገባ ሰው ነግራለሁ፣ ምንም አይነት ነገር ወደ ህይወት ቢመጣ እግዚአብሔር አምላክ ምስክሬ ነው፣ አንተን ያንተ የሆነውን ነገር ሁሉ እግዚአብሔር ለሞት አሳልፎ ኔቨር ኤቨር አይሰጥም። እውነተኛ እረኛ ስለ በጎቹ ነፍሱን አሳልፎ የሚሰጥ መሰዊያው ላይ መስዋዕት ለመሆን ራሱን በገዛ ፈቃዱ አሳልፎ ለሞት የሰጠ ትክክለኛ እውነተኛ እረኛ የናዝሬቱ ኢየሱስ ነው። እረኞቹ በጎቹን እንዲያበሏቸው ነበር ከእግዚአብሔር ዘንድ የተሾሙት። ነገር ግን በጎቹን የሚያበሉ ሳይሆን በጎቹን የሚበሉ ሆነው ተገኙ። በጎቹን የሚበሉ አርደው የሚበሉ ሆነው ተገኙ። የሚበላ እውነተኛ እረኛ ነበር። ስለዚህ ጌታ የሚበላ በግ ነው። በዙፋኑ መካከል በግ አለ ይላል መጽሐፍ ቅዱስ ራእይ ላይ እግዚአብሔር ቃል በጉም እረኛቸው ነው ይላል። ራሱ በግ ነው፣ ራሱ እረኛ ነው። በግ ይጠበቃል እንጂ በግ ሲጠብቅ አይተናናቅ። ይሄ ግን እውነተኛ እረኛ የሆነው በጉ ክርስቶስ ኢየሱስ መንጋውን የሚጠብቅ የሚያወጣ የሚያስገባ የሚያሰማራ ነፍሱ ስለ በጎቹ አሳልፎ የሚሰጥ ትክክለኛ እረኛ ክርስቶስ ኢየሱስ ነው። እንደነዛ ከሰባው መካከል አርዶ የሚበላ ሳይሆን ራሱ የሚበላ እረኛ ነው። እስቲ ጻፉልኝ፣ ኢየሱስ አርዶ የሚበላ ሳይሆን ራሱ የሚበላ እውነተኛ እረኛ ነው ብሎ። እውነተኛ እረኛ ክርስቶስ ኢየሱስ። ጥቂት ነገር ከእግዚአብሔር ቃል ኢሳይያስ 56:10 ጉበኞች እውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው ይላል።
ሞያተኛ እረኛ ጉበኛ ማይተኛ የማንቀላፋው ቆሞ ህዝብን ከጠላት መንጋጋ ለማስመለጥ እሱ ነቅቶ ህዝብን የሚያነቃው ጉበኛ መጽሐፍ ቅዱስ ሲናገር ጉበኞች እውሮች ናቸው። ጉበኛ ሞያው ምን መሰላችሁ? ፕሮፌሽን ከፍ ያለ ማማ ይሰራና ማማው ላይ ቆሞ ልክ እንደ ዋርድያ እንደ ጥበቃ ህዝቡ ሲተኛ ህዝቡን ከጠላት የሚጠብቅ እሱ የማይተኛ 24 ሰዓት የሚነቃ ማለት ነው። እረኞችን እግዚአብሔር ሲሾም እረኞቹ በጎቹን እንዲያበሏቸው ነበር እግዚአብሔር የሾማቸው። እረኞቹ ግን የእግዚአብሔርን ቃል ተላለፉና በጎቹን ከማብላት ይልቅ ከመንጋው መካከል የሰባውን እየወሰዱ እያረዱ መብላት ጀመሩ። ስለዚህ ጉበኞቹ እውሮች ናቸው አለ ኢሳይያስ 56 ቁጥር 10 ላይ። ጉበኞች እውሮች ናቸው፣ ሁሉ ያለ ዕውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው፣ ይጮሁም ዘንድ አይችሉም። ጮሆ የተኛውን የሚያነቃ የሚጮህበት እንኳን አቅምና ድምፅ የለውም። ይጮሁ ዘንድ አይችሉም ማለት ሕዝቅኤል 34 ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 1 ላይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ትንቢት ተናገር በእስራኤል እረኞች ላይ በእስራኤል እረኞች ላይ ትንቢት ተናገር። እረኞቹን እንዲህ በላቸው፣ ጌታ እግዚአብሔር እንደዚህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወየውላቸው። ማንን? ራሳቸውን ለሚያሰማሩ ለእስራኤል እረኞች ወየውላቸው። ማንን? ራሳቸውን ለሚያሰማሩ ለእስራኤል እረኞች ወየውላቸው። ዘካርያስ ምዕራፍ 11 ቁጥር 15 እግዚአብሔር እንዲህ አለኝ፣ ዳግመኛ የሰነፍን እረኛ ዕቃ ውሰድ። የሰነፉን እረኛ ዕቃ ከእጁ ምን በል ውሰድ። እኖ በአገር ውስጥ እረኛ አስነሳለሁ፣ እውነተኛ እረኛ አስነሳለሁ። ስለ መሲሁ ስለ ክርስቶስ ነው የሚናገረው። ከመንጋው መካከል የሰባውን ወስዶ አርዶ የማይበላ ራሱ የሚበላ በግ እረኛ የሆነ በግ ጠባቂ በግ የሚበላ ሳይሆን የሚበላ ራሱ የሚበላ ራሱ መሰዊያው ላይ መስዋዕት ለመሆን የተዘጋጀ ይሄንን እውነተኛ እረኛ በዘካርያስ በኩል እግዚአብሔር ምን አለ? አስነሳለሁ። እርሱ የጠፋውን አያስብም፣ የባዘነውንም አይፈልግም፣ የተሰበረውንም አይጠግንም፣ የዳነውንም አይቀበልም። ነገር ግን የሰባውን ሥጋ ይበላል፣ ሰኮናውንም ይቀለጣጥማል። መንጋውን ለሚተው ለምናምንቴ እረኛ ወየውለት። መንጋውን የተሰጠውን መንጋ እንዲያሰማራ እንዲበላ ሳይሆን እንዲያበላ እንዲጠብቅ ከጠላት እንዲያስመልጥ የተሰጠውን መንጋ በየሜዳ በየሸለቆ በየተራራ ለሚተው ለሚበትን ለሰነፉ እረኛ ወየውለት አለ እግዚአብሔር። መጣ ነው ወየውለት። አፍኒንና ፊንሐስ የሊቀ ካህኑ የኤሊ ልጆች ቤተ መቅደስ ከሚመጡ እህቶች ጋር በታቦቱ በቃል ኪዳን ታቦት ፊት እርኩሰትና ዝሙትን ያደርጉ ስለነበረ እግዚአብሔርን አያውቁትም ነበርና ስለዚህ ምናምንቴዎች ነበሩ ይላል። ምናምንቴዎች ሪስፖንሲቢሊቲ ለማይወጡ የተሰጣቸውን አደራ ለማይቀበሉ ሰበበኛ ለሆኑ አብሉ ተብሎ ለሚበሉ አሰማሩ ተብሎ ለነጣቂ ተኩላ አሳልፎ ለሚሰጡ ራሳቸውን ለሚያደልቡ ለራሳቸው ጥቅም ለሚኖሩ እረኞች እግዚአብሔር እንደዚህ እያለ ነው ወየውላቸው። ኢየሱስ ግን ሞያተኛ የሆነ እረኛ ሳይሆን እውነተኛ እረኛ ዋስትና እየሰጠዋችሁ ወደዚህ እውነተኛ ወደ ሆነው እረኛ ወደ ክርስቶስ ኢየሱስ ስትጠጉ believe me my brother you will never be destroyed because እውነተኛው እረኛ ክርስቶስ ኢየሱስ ካንተ ጋር ስላለ እውነተኛው እረኛ ክርስቶስ ኢየሱስ ካንቺ ጋር ስላለ በዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 16 እግዚአብሔርን ቃል እናንተ አንብቡት። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። ሌባና ወንበዴ ነው። በበሩ የሚገባ ግን የበጎች እረኛ ነው። በእውነተኛው በር የሚገባ የበጎች በረኛ ነው። ለእርሱም እረኛው ይከፍትለታል። ለእርሱም እረኛው ይከፍትለታል። ኢየሱስ የሚበላ ሳይሆን የሚበላ እውነተኛ የበጎች እረኛ ነው። በጎቹ ድምፁን ይሰሙታል። እርሱም የእርሱ የሆኑትን ጠንቅቆ ያውቃቸዋል።
እረኞችን እግዚአብሔር ሲሾም እረኞቹ በጎቹን እንዲያበሏቸው የተሾሙ ሆነው ሳለ ነገር ግን ከማብላት ይልቅ ከመንጋው መካከል የሰባውን ወስደው እያረዱ በሏቸው። ኢየሱስ ግን ራሱ የሚበላ እውነተኛ እረኛ በግ የሆነው ክርስቶስ ኢየሱስ ነው። በግ የሆነው ክርስቶስ ኢየሱስ ነው። በመሰዊያው ላይ መስዋዕት የሆነ ራሱ ሊቀ ካህን የሆነ ብቸኛ አዳኝና ጌታ ክርስቶስ ኢየሱስ ብቻ ነው። ያን ጊዜ ለነፍሳችሁ ረፍት ይሆንላችኋል። እኛን ቤታችን፣ ህይወታችን፣ ትዳር፣ ጤናችን የሚለውጥ የእግዚአብሔር ቃል እንጂ የሚለውጥ የእግዚአብሔር ቃል የለም። እናንተን ህይወታችሁ ኑሯችሁን የሚያሻሽል እንጂ የምታሻሽሉት ወይንም የሚሻሻል አይ በዚህ አቅጣጫ ኤፌሶን ላይ ምዕራፍ 6 ላይ ያለው ቃል ቢሻሻል የምትለው የእግዚአብሔር ቃል የለም። የሚለውጥ እንጂ የሚለዋወጥ የእግዚአብሔር ሐሳብ የለም። የሚቀይር ጨለማህን የሚያበራ እንጂ በጨለማ የተቀመጠ እግዚአብሔር ቃል የለም። አሜን አሜን አሜን። የምናሻሽለው አምላክ የለንም። ይሄንን እዚህ ቦታ እንዲህ ብታረግ ብለ ሐሳብ የምሰጠው አምላክ የለም። አማካሪውስ ማን ነበር ይላል። ለመንገዱ ፍለጋ ለእግሩ ኮቴ የሌለው እግዚአብሔር ከጥንት ጀምሮ እርሱ የሆነ አምላክ ዘመናት የማይሽሩት አልፋ ኦሜጋ ፊተኛና ኋለኛ የሆነ እግዚአብሔር ነው ያለን። ሁሉን ጀምሮ ከመጀመሪያ መጨረሻውን የተናገረ ጌታ፣ ፍጻሜን የተመለከተ አምላክ፣ የሚለውጥ እንጂ የማይለወጥ፣ የሚያሻሽል እንጂ የማይሻሻል አምላክ። በእግዚአብሔር ቃል ላይ እባካችሁ የምትጎረምሱ ሰዎች መለኮትን ከመለኮት የለዩ ብዙ ሰዎች አኮኩሉ መለኮቴ ከመለኮት ጋር ተቀላቅሎባቸው በእግዚአብሔር ቃል ፊት ከመለወጥ ይልቅ ራሳቸው እየተለዋወጡ ከሰባው መካከል እየወሰዱ እያረዱ እየበሉ አብሉ ተብለው በላተኛ ሆነው የተሾሙ ሰዎች ምናምንቴ ስለሆኑ አምላኬ እግዚአብሔር ከእጃቸው በትርን ወስዳለሁ ብሏል። መለኮቴን ከመለኮት ላይ መለኮት የማይለወጥ የሚለውጥ አምላክ ነው። የማታሻሽለው አምላክ ስላለ ደስ ሊል ይገባል። ይሄ በዚያ አቅጣጫ ብለህ አቅጣጫ የማትጠቁመው የማትቀይረው የማትለውጠው ያልተቀረጸ አምላክ መንፈስ የሆነ አምላክ ባንተው ስለ ሰላለም የሚኖር በብሉይ ኪዳን ወደ መቅደሱ መቅረብ መግባት አይደለም ግንቡ ጋር ትጠጋ በአዲስ ኪዳን በእርሱ ሞትና ትንሣኤ ምክንያት የመንፈስ ቅዱስ ማደሪያ እንድትሆን እድል የሰጠን እግዚአብሔርን በምትሄድበት ስፍራ መለኮትን ተሸክመን የምትንቀሳቀሰው። ስለዚህ ይሄ መለኮት ይለውጥ እንጂ የመለኮትን ቃል አትለውጠው። አትሸቅጥ በቃሉ ፊት። ኢየሱስ ያድናል። ሃሌሉያ። ከፊቱ ያለውን ደስታ ተመልክቶ የመስቀልን ሞት ታገሰ ሲል የዕብራውያን ጻፊ ኢየሱስ ከሞት በኋላ በክርስቶስ ኢየሱስ ሞትና ትንሣኤ አምኖ ወደ እግዚአብሔር መንግሥት የሚጨምረው ኔሽን አይቶ ነው ያንን መራራ ጽዋ ለመጠጣት በገዛ ፈቃዱ ነፍሱን በመስቀል አሳልፎ የሰጠው። ዌክ አፕ ብራዘር፣ ዌክ አፕ፣ ዌክ አፕ። ስለዚህ ዘላለም ነው። ኦኬ ይሄ መከራን ምናምን ማለፍ የምትችለው ዘላለምን ማየት ስትችል ነው። ክርስትና ሽልማት ያለው ህይወት ነው። ዳስቲኔሽን አለው። የክብር ህይወት አለው። የዘላለም ህይወት አለው። ዘላለም ከጊዜያዊ ቅራቅንቦ ከሆነ ኮራፕትድ ከሆነ ወርልድ ጋር ኮምፔር የምታደርገው ሚሳል ላይ የምታስቀምጠው ነገር አይደለም። ክርስትና ዳስቲኔሽን አለው። የክብር ህይወት፣ የሽልማት ህይወት አለው። ስለዚህ ዘላለምን ከጊዜያዊ ነገር ጋር የቀላቀላችሁ ሰዎች ኦኬ ዌክ አፕ። እግዚአብሔር አምላክ እንደ ቤተ ክርስቲያን፣ እንደ ኔሽን፣ እንደ ፋሚሊ፣ እንደ ግለሰብ እያነቃችሁ ነው። ዌክ አፕ፣ ዌክ አፕ፣ ዌክ አፕ፣ ዌክ አፕ። ያ በእግዚአብሔር ፊት የምትሸለመው ተአምራ ስላደረግ ሳይሆን ፈቃዱን መኖር ስለቻልክ ነው። በህይወት ቁመና ተገልጠ ክርስቶስን ማሳየት ከቻልክ በእግዚአብሔር ፊት የሚያሸልምህ ህይወት እንጂ ተአምራት አይደለም። ብዙ ሰዎች ተአምራት የሚመስላቸው ሰዎች አሉ። ማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ሄደን አንብብ። በስም ድንቅና ተአምራት አላደረግንምን ይሉኛል፣ ሂዱ ከዚህ አላውቃችሁም ብዬ እመሰክርባችኋለሁ አለ። አላውቃችሁም። በብሉይ ኪዳን በእግዚአብሔር መሰዊያ ላይ መስዋዕት ታቀርባለህ። በአዲስ ኪዳን ሮሜ ምዕራፍ 12 ላይ እንደተነገረው አንተ ራስህ መስዋዕት ትሆናለህ። ክርስትና እሱ
እየጠበቀ የመጣ እንጂ እየተሻረ እየላላ የመጣ የክርስትና ህይወት የለንም። በብሉይ ኪዳን ዘመን ስለሰራው በደልና ኃጢአት አምጥተ በእግዚአብሔር በተሾመ በሊቀ ካህኑ በአሮን ፊትና በመሰዊያው ላይ አንድ ነውር የሌለበት በግ አምጥተ መስዋዕት ታቀርባለህ። ይሄ የብሉይ ኪዳን የህይወት ስርዓት ነው። ይሄ የብሉይ ኪዳን የህይወት ስርዓት ነው። ዳዊት ጎልያድን ያሸነፈው ተዋግቶ ሳይሆን አዋግቶ ነው። ትላልቅ ድል በህይወት እንዲመዘገብ ከፈለክ ጦርነቱን የግል ከማድረግ ተቆጠብና ጦርነቱ ባንተና በጠላት መካከል እንዲሆን ሳትፈቅድ ጦርነቱ በአምላክና በነሱ አማልክቶች መካከል እንዲሆን አድርግ። ዳዊት ትንሹ እረኛው ዳዊት ጎልያድን ያሸነፈው ተዋግቶ ሳይሆን አዋግቶ ነው። ማሸነፍ ትፈልጋለህ? በትዳር አቅጣጫ፣ በህይወት አቅጣጫ፣ በጤና አቅጣጫ፣ በስራ ገበታ አቅጣጫ ማሸነፍ ትፈልጋለህ? አንተ ከጦርነቱ ሱታ። አንተ ስትዋጋ እግዚአብሔር እጁን ይሰበስባል። ጦርነቱን የግል ከማድረግ ተቆጠብና ጦርነቱን ለእግዚአብሔር አሳልፈ ስጠው። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ትላልቅ ድል በህይወት እንዲመዘገብ በጤና አቅጣጫ፣ በፋይናንስ አቅጣጫ፣ በስራ ገበታ አቅጣጫ ትላልቅ ድል በህይወት እንዲመዘገብ የምትፈልግ ሰው ካለ እኔ መንፈሳዊ ቁልፎቹን እየነገርኩ ነው። ከጦርነቱ ውስጥ እጅን ሰብስብ። አንተ ዝቅ በልና ጠላትህንና አምላክህን አዋጋቸው። እነሱ ይዋጉ እዛ አየር ላይ መንፈስ ዓለም ላይ። ያኔ በቤትህ እልልታ ምስጋና ይሆናል፣ ድል ይሆናል። ዌክ አፕ። ክርስትና እንደዛ ስለሆነ ዌክ አፕ፣ ዌክ አፕ። ስለዚህ ዳዊት ሲናገር ምን አለ? እግዚአብሔር እረኛዬ ነው አለ። ሁላችሁም የምትወዱት ቃል ነው አይደል? እግዚአብሔር እረኛዬ ነው። መዝሙረ ዳዊት ምዕራፍ 23 ከቁጥር 1 ጀምሮ ማለት ነው እስከ ምዕራፍ 6 ድረስ ነው ክፍሉ ያለው። እግዚአብሔር እረኛዬ ነው አለ። ምን አይነት ሰው ነው ዳዊት? እግዚአብሔር እረኛዬ ነው አለ። አየህ፣ እረኛ እግዚአብሔር እና ይሄ እረኛ እንደ ባለሙያተኞቹ አይነት እረኛ አይደለም። አየህ፣ እረኞቹ የተሾሙት በጎቹን እንዲያበሏቸው ነበረ። ነገር ግን በጎቹን ከማብላት ይልቅ ከመንጋው መካከል የሰባውን እየወሰዱ እያረዱ በሏቸው። ይሄኛው እረኛ ግን የሚበላ ሳይሆን ራሱ እረኛው የሚበላ በግ ነው። በጉ ክርስቶስ ኢየሱስ ነው። ስለዚህ ዳዊት እግዚአብሔር እረኛዬ ነው አለና የሚያሳጣኝ የለም አለ። አየህ፣ በረከት ነው አያሳጣኝም፣ ሰላም ጤና አያሳጣኝም፣ ትዳር አያሳጣኝም፣ ልጆች አያሳጣኝም። የነጠፈውን ያረጀውን ማዕፀን መቀስቀስ ያውቅበታል። የሞተ ነገሬን መቀስቀስ ያውቅበታል። መባረክ ያውቅበታል። በሞት እንኳን ጥላ መካከል ቢሄድ እሱ ከኔ ጋር ስለሆነ ክፉን አልፈራም አለ። የተወረወረ ቀስትና ጦርን እግዚአብሔር ማክሸፍ ያውቅበታል። እረኛዬ ነው አለ። እንደነዛ አይነት እረኛ አይደለም አለ። ከመንጋው መካከል እንደሚበሉት አይነት እረኛ አይደለም አለ። ራሱ የሚበላ እረኛ ነው አለ። ነፍሴን ስለ ስሙ ሲል በጽድቅ መንገድ የሚመራ ነው አለ። ነፍሴን ከጥፋትና ከርኩሰት የሚመልሳት እረኛ ነው አለ። ይህንን እረኛ ነው ዋስትናችሁ ነው የምላችሁ። ዋስትና ይሄ እውነተኛ እረኛ ስለሆነ ይሄ እውነተኛ እረኛ ዋስትናችን ነው። ዋስትና ነው። በየትኛውም የህይወት አቅጣጫ ዋስትናችን ይሄ እውነተኛው እረኛ የሆነው የሚበላ ሳይሆን የሚበላው ክርስቶስ ኢየሱስ እረኛችን ነው። ይሄ ደግሞ አያስነካችሁም። ቤታችሁን አያስነካም። ጤናችሁን፣ ልጆቻችሁን፣ ህይወታችሁን፣ ህልማችሁን፣ ራእያችሁን፣ ነጋችሁን አያስነካም። ቢኮዝ ይሄ እውነተኛ እረኛ ስለሆነ በእናንተ ጉዳይ ላይ ኢንተርፌር ያደርጋል። እውነተኛ እረኛ ስለ በጎቹ ነፍሱን አሳልፈው ይሰጣል። ኢየሱስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ስለሆነ ኢየሱስ ክርስቶስ ነፍሱን ለበጎቹ አሳልፎ ሰጥቷል። ኢየሱስ የሚበላ እረኛ ሳይሆን የሚበላ እረኛ ነው። በቃችን እስቲን ተናገሩ። እሱ የሚበላ ሳይሆን የሚበላ እረኛ ነው። አያ ዋስትና ምሰጠው በዚህ ምክንያት ነው። ቢርብ፣ ስራ ብታጣ፣ በር ቢዘጋ፣ ፋይናንስ ፕሮብሌም ቢገጥመ የምትበላው እውነተኛ እረኛ ዮሐንስ ወንጌል ምዕራፍ 6 ላይ አሁን ከሰማይ የወረደ እውነተኛ መብል እኔ ነኝ አለ። እኔን ብላ አለ። ደሜን ጠጣ፣ ስጋዬን ብላ አለ። ስለዚህ ይሄ በጉ እረኛው በግ የሆነው የሚበላ ሳይሆን የሚበላው በግ ክርስቶስ ኢየሱስ ነው። ይሄንን በጉን ክርስቶስ ኢየሱስ የበላ ሰው የዘላለም ሕይወት ዋስትና አለው። አይጠፋም። ከማይጠፋ ዘር ተወልዷል። እግዚአብሔር አባባት አስበው በእውነት ቃል ወልዶታል። ቀራንዮ መስቀል ላይ በጣር በምጥ በምድር ላይ
ላቡ እንደ ደም ወዝ እየተንጠባጠበ በቤት የተወለደ ሰው ነው። ይህ ሰው ለሞትና ለጨለማው ዓለም ለክፋት ሐሳብ ተላልፎ እንዴት ይሰጣል? እግዚአብሔር አለ እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል፣ ነፍሴ መለሳት ይላል። አይ ለሞት እንዳልተኛ አይኖቼን አብራ ሲል ዳዊት ዝም ብሎ ነፍሴን መለሳት። ከየት? ከጥፋት፣ ከየት? ከርኩሰት፣ ከየት? ከሐሜት፣ ከየት? ከውሸት፣ ከዝሙት፣ ከርኩሰት፣ ከገብረ ሰዶም ነፍሴን ነው የሚለው። ነፍሴን መለሳት። ለሞት እንዳትተኛ ነፍሴን መለሳት። ለዝሙት እንዳትተኛ ነፍሴን መለሳት። ለአመፅ ለርኩሰት እንዳትተኛ ነፍሴን መለሳት። ለሙስና ተላልፌ ነፍሴን መለሳት። ደም ለማፍሰስ ነፍሴ ተላልፋ እንዳትሰጥ ነፍሴን መለሳት። ነፍሴን መለሳት። ስለ ስሙ በጽድቅ መንገድ መራኝ። ስለ ትልቅ ስሙ ያህዌ ጆሆቫ ዣራ ስለተባለ ስለከበረው ስለ ሕያው ዘላለማዊ ስሙ ሲል፣ ስለዚህ ትልቅ ስሙ ሲል፣ ስለ ስሙ በጽድቅ መንገድ በቅድስና እግዚአብሔርን በመፍራት መንገድ መራኝ። ቁጥር 4 በሞት ጥላ መካከል እንኳ ቢሄድ ሞት ባለበት የሞት ጥላ በወረደበት በሞት መካከል እንኳን ቢሄድ ኖ እረኛዬ እኔን ለሞት አሳልፎ የሚሰጥ አይደለም። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርና ምርኩዝ እነርሱ ያጽናኑኛል። አሁን በትር ምርኩዝ ሲደክም ደገፍ የምትልበት ነው። ዳገት ስትወጣ አቅም የሚሆን የሚደግፍ ነው ምርኩዝ። በትርስ መጠበቂያ ነው። እረኛው አይደለ? በጉ የሚበላው በጉ ክርስቶስ ኢየሱስ የዳዊት እረኛ አይደለ? የእረኝነት ትርጉም ዳዊት ይገባው የለ? በጨቅላ ዕድሜው ምድረ በዳ ከአባቱ ከእሰይ ቤት 40 ኪሎ ሜትር ምድረ በዳ ርቆ የአባቱን የእሰይን በጎች ይጠብቅ የለ? የእረኝነት ምስጢር ይገባው የለ? አንበሳና ድብ መጥቶ ከመንጋው መካከል ሲወስድ ዳዊት ይነሳበት የለ? ይከተልና ይመታ የለ? ከአፉ ከመንጋጋ ውስጥ የጥቦቶቹን እግር ነጥቆ ያስጥል የለ? ስለዚህ ይሄኛው ግን እረኛ አለ እንደኔ አይነት እረኛ አይደለም አለ። በሞት እንኳን ጥላ መካከል ቢሄድ የማይተወኝ ነው አለ። በጠላቶቼ ፊት ራሴን በዘይት መቀባት ብቻ አይደለም አለ። በትር አለ፣ ደግሞ ምርኩዝ አለ አለ። በትሩ አለ ከመስመር ስትወጣ ወደ መስመር የሚያስገባ ነው። የእረኛ በትር ስራው ይሄ ስለሆነ ከመንጋው መካከል አመል ያለባቸው የሚቅበዘበዙ በጎች ወጣ ሲሉ ጆሮዋን፣ ቀንዷን፣ ቂጧን፣ እንደዚህ ጅራቷን ምናምን እየመታ ወደ መንጋው መስመር የሚያስገባ ነው። የበትር ስራ እሱ ስለሆነ፣ የልምጭ የመግረፊያ ስራ እሱ ስለሆነ፣ ምርኩዝ ግን ወደ ተራራ ስትወጣ የሚደግፍ ነው። ቁልቁለት ስትወር ተንሸራተ እንዳትወርቅ ምርኩዝ የሚሆን ነው። ድጋፍ አንተ ወደ ተራራም ወደ ሸለቆ በወርድም ድጋፌ ነህ። ከመስመር ስወጣ በትር ይመልሰኛል አለ። ይህ ብቻ በጠላቶቼ ፊት ለፊት ራሴን በዘይት ይቀባል። የኔን ውድቀት፣ የኔን ሞት፣ የኔን መጥፋት የእሱ ነገር የእሷ ነገር አበቃ ብለው በተናገሩበት አፋቸው ጠላቶቼን ታሳፍር ዘንድ ስለ ስምህ ስትል በጽድቅ መንገድ ትመራኛለህ። በጠላቶቼ ፊት ለፊት ራሴን በዘይት ትቀባለህ። ከመስመር ስወጣ ትመልሰኛለህ። ስደክም ታበረታኛለህ። ተራራ ስወጣ ትደግፈኛለህ። ሸለቆ ስወርድ ተንሸራትቼ እንዳልወርቅ ድጋፍ ትሆነኛለህ አለው። ወይ ያናስ ያኮባ ኢላሃ ዶራባሽ ኢላሃ ካባጋባጋባሲና አገር ደልከን ያኮ ዋናቫኒያ ሱብረኒላ ኢናሃ ካዲያሎ ሰካባያ እንደ ሞያተኞቹ ያልሆነ እረኛ የሰባውን ወስዶ የማይበላ እሱ ራሱ የሚበላ ስትወጣ የሚመልስ ደክም የሚደግፍ በጠላቶች ፊት ራስን በዘይት የሚቀባ በለመለመ በዕረፍት ውሃ ዘንድ የሚመራ ከዓመት እስከ ዓመት ፍሬያማ እንድትሆን የሚያደርግ እውነተኛ እረኛ ዋስትና የሚሆን የሚበላ ሳይሆን ራሱ የሚበላ ስለ አንተ፣ ስለ ቤት፣ ስለ ህይወት፣ ስለ ልጆች ነፍሱን አሳልፈው ለሞት የሰጠ ትክክለኛ ሊቀ ካህን ክርስቶስ ኢየሱስ ነው። እማወራ ይህንን የሚጣፍጥ ጌታ ነው። ስሙ እንደሚፈስ ዘይት ነው። ማይሰለች ስም የሚጣፍጥ Lord Jesus, I want you, Father. ስምህ የሚፈስ ዘይት ነው የኔ አባት ስም ይባረክ።
I worship you, Father. Hallelujah. እንዲህ አይነት ትክክለኛ ሊቀ ካህን መጽሐፍ ሲናገር ስምህ እንደሚፈስስ ዘይት ነው ደናግሎች ወደዱት ይላል። የሚፈስ ዘይት ቁስልን የሚያክም የተሰበረን የሚጠግን አባዬ የኔ ጌታ የምወድህ ናዝሬቱ ኢየሱስ ስሙን ጠርተ የማያሳፍር የሚበላ ሳይሆን የሚበላ እረኛ